ሚክሎል የመቻል ሚዛን ከስዩም ገብረ ሕይወት ክፍል 7 ጉግሳ የራሱን ትምህርት ምን ያህል ችላ እያለው እንደሄደ ዮናይል ልብ አለና እንደዚህ አይነት መጻሕፍትን ለማንበብ ብሎ ከትምህርቱ መዘናጋት እንደሌለበት በግልጽ አስተያየቱን ይሰጠው ጀመር። ጉግሳ እየቀለደበት ነው ያለውን ትምህርት ውጤቱ በማነሱ ምክንያት ሊማረው ባለመታደሉ ምን ያህል እንደሚቆጨው እሱ እንደ አዲስ የሚንሰፈሰፍባቸውን መጻሕፍት እያጣጣለ ነገረው። ለምን ሲል ጉግሳ ወዲያውኑ ጠይቆት ነበር። በቃ ፊክሽን ነው፣ አማረ አላማረ ያው ፊክሽን ነው። አሁን ይሄንን ትምህርት ብለው ያደርቁናል እንጂ እኛ ይሄንን አንብበን የጨረስነው ገና የ7ኛ 8ኛ ክፍል ተማሪ ሆነን ነው ሲል ነበር የመለሰለት። እንዴት በዛ ደረጃ እነዚህ አይነት መጻሕፍትን አንብቦ መረዳት እንደቻለ እየተገረመ ጉግሳን በጉጉት ብዙ ጥያቄዎችን ጠየቀው። ዮናይል የሳንፎርድ እንግሊሽ ኮሚኒቲ ስኩል ተማሪ እንደነበረና የትምህርቱን ይዘትና ዝርዝር ነገረው። እንግሊዘኛ ቋንቋን እዚህ ከሚያስተምሩት አስተማሪዎች በተሻለ ሁኔታ አብጠርጥሮ ስለሚያውቀው እሱን ተምሮ አዲስ ነገር እንደማይጨምርና ለጊዜው ሙያ እንዲሆነው ብሎ እንጂ የሚመኘውን ትምህርት ለማጥናት በቅርቡ ወደ አሜሪካ እንደሚሄድ ገለጸለት። የሚመኘው ትምህርት ምን እንደሆነ እንደገና ለማረጋገጥ ፈልጎ ጉግሳ ወዲያው ያቀረበለት ጥያቄ ለቀቅ ወዳለ ክርክር አስገብቷቸው ነበር። እሱማ ይሄ አንተ የምትቀልድበት አይነት ነዋ። ማናጅመንት ማለት ነው? አዎ ማናጅመንት። እድሜህን በከንቱ ማባከን የለብህም። ዛሬ ጊዜህን ገድለህ የምትደክምበት ነገር ነገ ትልቅ ሰው የሚያደርግህ ነገር መሆን አለበት። ምንድን ነው ትልቅ ሰው መሆን ማለት? ማለቴ በቋንቋና ስነ ጽሑፍ ትልቅ ሰው መሆን አይቻልም እንዴ? አይቻልም። ስነ ጽሑፍ ተምረህ ከአስተማሪነት አታልፍም። ደራሲ ልሁንም ብትል በተለይ በዚች ሀገር የሚጠብቅ ክሬዚ ችጋራም ሆነ መቅረት ብቻ ነው። የማንም አሽከር ታዛዥ ከመሆን አታመልጥም። ማናጅመንት ወይም ኢኮኖሚክስ ተምሮ አዛዥ፣ አስተዳዳሪ፣ የፋብሪካ፣ የኢንተርፕራይዝ፣ የኮርፖሬሽን ማኔጀር መሆን መቻል ነው እንጂ ትልቅነት ገና ለገና ጭንቅላት ይጠይቃልና ጎበዝ ነኝ ብለው ፊዚክስ ተምሮ ቾክ ሲያቦኑ መቅረት አይደለም። እኔ በበኩሌ ገና በልጅነቴ አባቴ የሚመክረኝ እንደሱ አዛዥ እንደሆን እንጂ ገንዘብ ተገኘ ተብሎ ዶክተር እንኳን እንደሆን አይደለም። ሐኪም ሆኖ የማንንም በሽተኛ ማገላበጥ፣ ኢንጂነር ነኝ ብሎ በጠራራ ፀሐይ ሳይት ለሳይት መንከራተት ሁሉም አሽከርነት ነው ይለኝ ነበር። በተለይ ደግሞ ቋንቋና ስነ ጽሑፍ የሚባልን ነገር ያስፈራራኝ ፊክሽን ጋር ጥብቅ ስላይቶኝ ገና በልጅነቴ ነው። አንድ ቀን ወደ 4 ኪሎ አካባቢ የሆነ ደርቲ ሰፈር ውስጥ ይዞ የገባ። ከመኪና ሳንወርድ ብዙ ስንጠብቅ ቆየን። ከሆነ ጉራንጉር ውስጥ ፂሙም ራሱም ያጎፈረ በጣም ቆሻሻና ጭርምትምት ያለ ሰውዬ እየተወላገደ ሲወጣ አሳየኝ። ሰውየው የኮሌጅ ጓደኛው እንደነበረና አሜሪካን ሀገር ሳይቀር ስነ ጽሑፍ ተምሮ አሁን ክሬዚ ሆኖ መቅረቱን ሲነግረኝ በጣም ዘገነነኝ። በጣም ሾክ ያደረገኝ ነገር ደግሞ ሰውየው በኢትዮጵያ የመጀመሪያውን ምርጥ መጽሐፍ ጽፌያለሁ ብሎ በእሱ ብቻ ትልቅ ሰው ሆናለሁ ሲል ያሳተመውን ሩብ ያህል እንኳን የሚነካለት አጥቶ መቅረቱን ሲነግረኝ ነበረ። እና ስነ ጽሑፍን ያን ያህል የተማረው ሰውዬ አሁን በየሻንቲው እየተጎተተ ካቲካላ ሲጠጣ ይውላል። የለየለት ክሬዚ ሆኖ ቀርቷል። ከዛ ወዲህ ስነ ጽሑፍ ቃሉ ሲጠራ የሚታየኝ እሱ ነው። ዮናይል ጉግሳን በጣም እያቀረበው መጣ። ጉግሳም እንዲህ አይነት ጥያቄዎችን አንስቶ መልሱን ብቻ ከማዳመጥ
መልሶ ወደ መከራከር ተሸጋገረ። ዮናኤል አንድ እሁድ ጠዋት መጣና ጉግሳን ወደ ቤታቸው ሊወስደው እንደሚፈልግ በመግለጽ ፈቃደኝነቱን ጠየቀው። ጉግሳም ወዲያውኑ እሺ ብሎ ተከተለው። ሽንጣም ማርቸዲስ ጋቢና ውስጥ አስቀምጦ ቁልቁል ወደ ቦሌ ይዞት ሸመጠጠ። ከዋናው መንገድ ተገንጥሎ አንድ ሰፈር ውስጥ ይዞት ገባ። ማርቸዲሱ ትንፋሽ ሳያሰማ መንሻለል ከያዘበት ቀጭን አስፋልት ግራና ቀኝ ያሉትን ቤቶች ጉግሳ ቃኘት አደረጋቸው። ከግንብ አጥራቸው አናት ላይ ያዘመመው የአበባ ክምርና የመዝጊያቸው ማማር ልቡን ሰረቅ አደረገው። ማርቸዲሱ ከአንድ ግቢ በር አጠገብ ደርሶ ጥሩምባ ማሰማት ጀመረ። የጉግሳም አእምሮ ለአፍታው ሌላ ትዕይንት አዳበለ። ግራና ቀኝ ያዘመመውን ሰንሰል እጁ ነካ ባደረገው ቁጥር አቧራው ቡን እያለ ከስሩ የተደፋውን አመድ አተላና አዛባ ሽታ እየማገ መንገዱ ላይ የተልከሰከሰውን የአጋም እሾህ ዘለልኩ ሲል እግሩ ድንገት አንድ ነገር ሲጨፈልቅ ተሰማውና ቆም አለ። የረገጠው ናር ሳር ላይ ጠራረገና ሽርንቁላውን ጨርሶ ካዘመሙት መደዳ የጭቃ ቤቶች ወደ አንዱ ጥልቅ ሲል የነ ዮናኤል ግቢ በር ተከፈተና ማርቸዲሱ መሰስ ብሎ ገባ። ግቢው ሰፊ ነው። ከፊሉ በአስፋልት ከፊሉ በለምለም ጨሌ በተከመከሙ ጽዶችና በአበቦች ተሞልቷል። መሃል ላይ ግርማ ሞገሱ የምድርና የሰማይ የሚያሰኝ ቪላ ጉብ ብሏል። ካጠገቡ 4 መኪኖች ተደርድረዋል። ስቴሽን ዋገን፣ ፒክአፕ የቤት መኪና። ቪላውና የተንቆጠቆጠው አጽድ ከነኮተቱ በጉግሳ ዓይን ውስጥ እየሟሙ መጡና እንደ አስማት ትርኢት ወደ ሌላ ነገር ተቀየሩ። አሮጌ ሳር ቤት፣ አጠገቡ የታሰሩ ገጣባ አህያ፣ መጋዣ፣ አጓዛ ላይ የተሰጣ በቆሎ የምትጭር ዶሮ፣ ተሰርቶ ያላለቀ እርጥብ ቦታ። ጉግሳ ዮናኤልን እየተከተለ ወደ ቤት ገባ። ከሳሎኑ ጀምሮ ሁሉንም ክፍል ከነቀዎቹ አስጎበኘው። እያንዳንዱን ነገር በዛ የጥራት ደረጃ ሲያየው የመጀመሪያው ነው። አእምሮውም ለመጨረሻዬ ብሎ መጀመሪያ ያቀለመውን የእያንዳንዱ ነገር አቻ ቀለም እያማጠ ከጎን ደረደረለት። ገና ከሞንዳላው ሶፋ ላይ ቁጭ ከማለቱ በት የተለቀለቀችው መደብ ጉርባጤ ቂጡን ወጋ አደረገው። አሮጌ አጓዛ ጣል አደረገባት። ያው ናት። ተወት አድርጓት አይኖቹን ተከተለ። እነሱ ፊት ለፊት በተወረወሩ ቁጥር የሚጋጩት ዕቃ ይፈርስና ሌላቻው ፍጥጥ ብሏለሁ ይላል። እንደ ወተት ነጣ ብሎ እንደ ብርጭቆ ማብረቅረቅ የሚቃጣው ግድግዳ ከነጌጡ እንኩት አለና አንድ ጎረጥባጣ የጭቃ ግድግዳ ብቅ አለ። እስከ ወገቡ መሃል እበት ተለቅልቋል። እሱም በራሱ መንገድ አጊጧል። ነጣ ያለ ክብ ቀለበት አሽጎርጉሮታል። የስኒውን አፍ አመድ እያጠቀሱ አትመውበት ነበረ። ግድግዳው ከነኮተቱ ነበረ ከተፍ ያለው። ሌማቱን፣ ቁናውን፣ አቅማዳውን፣ ቀርቀቦውን እንዳዘለ ነው። የጉግሳ ዓይኖች ተወት አደረጉትና የማያውቁትን ወደ ማሰሱ ተመለሱ። ሽቅብ ተወረወሩ። ብሩሁ ኮርኒስ ካንጠለጠላቸው የመብራት ጌጦች ጋር እየፎከረ ምርኮ ጣላቸው። እነሱን እዛው ትቷቸው አይነ ህሊናውን ተከተለው። ጭስ የጠገበ የሳር ቤት ጣራ ጥቅልሻውን አክተልትሎ እኔም አለሁ እያለ ተቀበለው። ዮናኤል የቤታቸውን ጓዳ ጎድጓዳ ሊያሳየው ይዞት ተነሳ። የጉግሳም ዓይኖች በጉጉት አደን በተሰማሩበት ቦታ ሁሉ ሌላ አሳዳጅ እያሳደዳቸው ቀጠሉ። ከፍሪጁ ላይ ሲያርፉ አሮጌ ጎታ ይከተላቸዋል። ሽንጣም፣ ድርፉጬ፣ ብርቅርቅ ብርጭቆዎች፣ እንቁላል የመሰሉ ሳህኖች ግጥም ያሉበት ብፌ ብቅ ሲል የተትረከረኩ ፉጋ፣ ቃጤ፣ እንቅብ፣ ቆሪ፣ ጦሌ፣ አቦሬ፣ ፎሌ፣ ወጭት የሚጋፉበት እበት የተለቀለቀ የሸንበቆ መደርደሪያ
የተንገዳገደ ድንጉር ይላል። ጉግሳ ዮናኤልን እየተከተለ ቀጠለ። ከዚህ በፊት የማያውቀውን መንፈስ የሚያማልል ልዩ መዓዛ አጣጥሞ ሳይጠግበው አፍንጫው ሌላ ጠረን ሰረቅ አደረገ። የቀንጦ የኩበት ጭስ እየቀላቀለ ወደ ልጆች ምኝታ ክፍል ደረሰ። ሁለት ድንቡሽቡሽ ሕፃናት የተንጣለለ አልጋ ላይ ተጋድመዋል። ወዲያውም ውጫሌ ወይም ትልቅ መደብ መሃል ጀንዲ ላይ ተቆላልፈው የተኙ ልጆች አመዳም ቂጣቸውን እንደከፈቱ ብርድ እየፈደፈዳቸው ብቅ አሉበት። አንድ ላይ የለበሱትን ሸማ ገፎ ለሽንቱ ወጣ ያለው አባታቸውን እስኪመለስ እየጠበቁ ነው። ድንቡሽቡሾቹ ሕፃናት እየዘለሉ ወጡ። አንደኛው አይስክሬም አምጡ እያለ ነበረ። ከፍሪጅ አውጥተው የሰጡትን አይስክሬም እየላሰ ጉግሳን በመገረም ይመለከተዋል። ጉግሳ ደግሞ በሱ ውስጥ ሌላ ልጅ መመልከት ጀምሯል። በቆንዳላው ዛጎል የተኮለኮለ በአንገቱ ማርዳ ግጥም ያለ ትርክክ ልጅ ንፍጡን እየማገ ግትር ብሏል። የቡና ቁርስ አይቶ ነው። በሊችን ይዘህ ቶሎ ውልቅ አሉና እናቱ ልጋግ ባገረራት ጥብቆ ኪስ ውስጥ ንፍሮ ከተቱለት። ንፍሮውን እየቃመ እየዘለለ ወጣና ከውጭ ያለውን ጓደኛውን እንቁልጭልጭ አለው። ሁለተኛው ድንቡሽ ደግሞ ሆዴን አሞኛል እያለ ማልቀስ ጀመረ። እናታቸው እየተርገበገቡ ተነሱና ማርቸዲዟን አስነስተው ወደ ክሊኒክ ይዘውት በረሩ። ጉግሳ ሆዴን ቆረጠኝ ሲል እናቱ መደብ ላይ አጋድመው እምብርቱን ባፋቸው አፍነው ሲያንፈራፍሩት ትዝ አለው። ቀጥሎ ደግሞ የልጆቹ የጥናት ክፍል ነው ወደ ተባለው ገባ። ዮናኤል አራተኛና አምስተኛ ክፍል ናቸው ብሎ ያስተዋወቀው ልጆች ማንበብ የያዟቸውን የእንግሊዝ መጽሐፍ ጠጋ ብሎ መልከት አደረጋቸው። ያች አንድ ለእናቱ ያላስተማሪው በመሃል ጥልቅ አለች። የቤተሰቡ ላይብረሪ ነው ያለውንም ክፍል ገበኘ። ዳር እስከ ዳር ከምድር እስከ ጣራ ግጥም ያለውን የመጽሐፍት ክምችት ቃተተበት። ዲክሽነሪው፣ ኢንሳይክሎፒዲያው፣ ፊክሽኑ እንደ ክብር ዘብ ግትር ብሎ አሳለፈው። ሰላምታ ግን አልሰጠው። ጉግሳ መጽሐፍቶቹን ፍጥጥ ብሎ እያየ ተገትሮ ሲቀርበት ዮናኤል ግራ ገባውና ቆተት አደረገው። አዲሷ ሙሽራ ናት ያላት እህቱ ከነባሏ ወዳለችበት ክፍል ይዞት አለፈ። ሁለት ሞንዳሎች ሞንዳላ አልጋ ላይ ተቃቅፈው ጋደም ብለዋል። የፈረንጅ ካንትሪ ሙዚቃ ዝግ ብሎ ይንቆረቆራል። ዮናኤል ጓደኛዬ ነው ሲላቸው መጀመሪያ እህቱ ፍልቅልቅ እያለች ቀና ብላ እጇን ዘረጋችለት። ከሰውነቷ የሚረጨው የሽቶ መዓዛ የጉግሳን አፍንጫ አወድ እንዳደረገው በዓይነ ሕሊናው ደግሞ ሌላው ስዕል ብቅ አለበት። የሕይወት መዓዛ ይሄ ብቻ አይደለም እያሉ ሌሎች ተከተሏቸው። ጀንዲዋን ጣል አድርጋ አዲስ ከቦለቅያ የወጣች ወይባ የምትሸት ሙሽራ በሚጢጢ ብልቃጥ አስፍራ በ10 ሳንቲም የገዛችውን የሱዳን ሽቶ ቀላቅላ በቁኒ የለወሰችውን ቅቤ ተደፍልቃ ብቅ አለችና ማዛዋን ሽው አድርጋ እልም አለች። ድድድም ይላል ድቤው በዙሪያዋ እሪኩም ዘመዳን አጅቦ። እኛም ነበረችን አይነ ኩሌ ልጅ እንዲያ ሆነና ቦታው ራቀ እንጂ እሪኩም ዘመዳ እንዳው ሰንደል ገላ የሚለውን ዘፈን ሰምቶ ሳይጠግበው ሌላዋ ደግሞ እኛም አለን አለችና ኩበት እየሸተተች መደቡ ላይ እየተገላለጠ ወደሚጠብቃት ባሏ ተራምዳ ብርኩማዋን ወይም ከእንጨት የተሰራ ትራሷን ሳብ አድርጋ ጋደም አለች። ይሉትን ያልሰማ ባል ሆዬ ተመስገን እያለ ክንዱን ጣል አደረገባት። በቆሎ ቂጣውን ይቀረድድና አቦሬ ውሃውን ይደለፍስና ቋቋትያም ጀንዲውን ነጠል ያረግና ያችን አመዳሙን አቀፍ ያደርግና ተመስገን ይለዋል ኑሮ ተገኘና። ጉግሳ ምሳም ተጋበዘ። ጠረጴዛ ሙሉ ከተኮለኮለው አይነት
ብዙ ምግብ ቀማመሰና ወደ ግቢ ለመሄድ ተነሳ። ወጣ ከማለቱ አይስክሬም ሲልስ የነበረው ድንቡሸ ልጅ በልኩ የተሰራች የመጫወቻ መኪና ላይ ፊት ብሎ ከወዲያ ወዲህ ይሽከረከራል። በጉግሳ አእምሮ ደግሞ የዛችኛዋ ሕይወት አቻ ትዕይንት ተከትሎ ብቅ አለ። ከላዩ ላይ ቀጠን ያለ የሰላ ሱት ወይም የክክ ወጥ ዠረር አድርገው በሰፌድ የሰጡትን እንጀራ ጎራርሶ ብድግ ሲል ታየው። አንድ ያገሩ ሕፃን ፎሌውን አነሳና ወደ እንስራው ሄደ። የጠለቀውን ውሃ በቁሙ ደፈለሰውና አፉን እየጠራረገ ወጣ። ከጓሮው አንድ ሸምበቆ አነሳ። ፈረሱ ነው። ልምጩንም አልረሳም። ሸምበቆ ጫፍ ላይ የታሰረውን ልጥ ያዝ አደረገና በእግሮቹ መሃል አስገባው። ሉጋሙን ሳብ ሳብ እያደረገ ፈረሱን ኮለኮለው። እግሮቹ በደንገላሳ ዘለሉ። ሲቀናው ሸምበቆውን ሲስት ከእጀ ጠባቡ ያመለጠውን ባቱን ሸንቆጥ እያደረገ ቁልቁል ሸመጠጠ። ባዶ እግሮቹ ድንጋዩንም ኮረቱንም እያተራመሱ ተውተረተሩ። ሸምበቆ ሸረርር ይላል። አቧራው በኋላው ተከትሎ ይጨሳል። ፍጥነቱን ይናገራልና የአርቡ ማሙሽ ቦርከና ወንዝ ደርሶ ለመንቦራጨቅ ቸኩሏል። ጉግሳ የሁለተኛ ሴሚስተሩን ትምህርት እንደምንም ጨረሰው። ከዛ በፊት እየተከመረ የመጣው ረድቶት እንጂ በዚህ ሴሚስተር ውጤቱ እንኳን ማስጠንቀቂያ ውስጥ ገብቷል። ብዙ መጻሕፍት ግን ጨርሷል። ከኬኔዲ ላይብራሪ ጉያ ውስጥ ብዙ አቧራ አራግፏል። ሼክስፒር የሚሉትንም እንደ ልቡ አግኝቶታል። እንዲያውም ትምህርቱን ዞር ብሎ እንዳያየው ያደረገው እሱ ነው። የሼክስፒር ሥራ ለመጀመሪያ ጊዜ እጁ የገባው የ11ኛ ክፍል ተማሪ እያለ ነበር። ያኔ ከሱ ጋር ለቀበሌው ኪነት ተውኔትና ግጥም አብሮ ይጽፍ የነበረ አንድ ጓደኛው ለመጀመሪያ ጊዜ ብቻውን ተነጥሎ ሲጽፍ ቆየና አንድ አዲስ ተውኔት ይዞ ብቅ አለ። የተውኔቱ ይዘት ያው እንደ ድሮ አብዮታዊ ነው። ቋንቋው ግን ጉግሳን አስደነገጠው። ወትሮ ከሚጽፍበት እጅግ በጣም የተለየ ነበር። ልጁ አዘውትሮ ወደ ኪነት ይዟት መምጣት የጀመረውን አንድ ቀጠን ያለች መጽሐፍ ለምን ከኪሱ እንደማያወጣት ጉግሳ ገርሞት እንዲያሳየው ጠየቀው። ልጁ ፈቃደኛ አልነበረም። በጋዜጣ ወረቀት ሸፍኖ መልኳን እንኳን አያሳይም። አንድ ቀን ለልምምድ ወደ መድረክ ሲወጣ ኮቱን አውልቆ መሄድ ነበረበት። ጉግሳም ቀስ አለና መጽሐፏን አውጥቶ እያገላበጠ ተመለከታት። ውስጧ በጸጋዬ ገብረ መድኅን የተተረጎመው የሼክስፒር ኦቴሎ ነበር። ከግማሽ ሰዓት በላይ አብሯት ለመቆየት እድል ባይኖረውም አለፍ አለፍ እያለ ካነበበው የተመለከታቸው ቃላትና አረፍተ ነገሮች አብዛኞቹ ጓደኛው አዲስ ጻፍኩት ብሎ ካቀረበው ተውኔት ውስጥ የተጠቀጠቁ መሆኑን ልብ ብሏል። ከዛች አጋጣሚ የተወለደው የሱ ዋነኛ አትኩሮት ግን ሌላ ነበር። ከዛ በፊት በአማርኛ ምንም ነገር ለመጻፍ ሲያስብ ስለ ቋንቋው የመግለጽ አቅም መጨነቅ ያለበት ስለመሆኑ ትዝ ብሎት አያውቅም። ኦቴሎ የተተረጎመበት አማርኛ ሊገምተው ከሚችለው በላይ የሰላ የሾረ ሆኖ አገኘው። ከዛ በፊት የቋንቋ መራቀቅ ለእንግሊዘኛ ብቻ ይመስለው ነበር። ቃላቱና አገላለጾቹ ራሳቸው የሕይወትን ጥጋጥግ የሚያስበረብር አዲስ አባዜ ያስለከፉት። የአብዮቱ ችቦ ነዶ ፈክቶ ተንቦግቦጎ እያሉ ግጥም መጻፍን እርግፍ አድርጎ ቢተወውም የሼክስፒርን ጽሑፎች ደግሞ የማየት ዕድሉ ግን በዛው ጥርቅም ብሎ ቀረ። አማርኛንም ለካ እንደዛ ማድረግ ይቻላል፣ ግን እንግሊዘኛው ደግሞ እንዴት ሊሆን ነው ማለት ነው እያለ ያኔ ልቡ የቀበረው አባዜ ነበር። አሁንም እያነበበው ከነበረው መጽሐፍት ውስጥ
የሼክስፒርን ስም ሲያይ ወደ ቤተ መጻሕፍት ያስሮጠው። መጀመሪያ በአማርኛ የተተረጎሙትን ሥራዎቹን አነበበ። ከዛ ወደ እንግሊዘኛው ዘሎ ገባ። ሶኔት የሚባሉት ባለ 14 መስመር ግጥሞች እንኳን ከ100 በላይ መሆናቸው አስጎመጀው እንጂ አላስፈራውም። በእንግሊዘኛው መጠጠርና በሐሳባቸው አለመጨበጥ ነፍሱን መወጠር እያስደሰተው መጣ። እሱ አንዷን በደንብ የተረዳዋት ይመስለኛል እስኪል 1 ሳምንት ያልፋል። ያቺ ሳምንት ግን 5 ደቂቃ መስላ አትታየውም። እንዲያም ሆኖ ግን ከ5 በላይ አላለፈም። በየመሃሉ የቤት ስራውን ለመስራት ሲሞክር ደግሞ አንዱ ሰዓት 1 ሳምንት የሆነበት ይመስለዋል። ማስመሪያውን እንዳንከረፈፈ አፍጥጦበት የሚቆየው የሂሳብ ሰንጠረዥ ጭራሽ በሐሳብ ይዞት ጭልጥ ይል ጀመር። መስመሮቹ የብረት አጥር፣ ቁጥሮቹ የኔ ዕድሜ እዛው ሲገለባበጡ የሚኖሩ ይላል። ዮናሄል የሁለተኛ ሴሚስተሩን ፈተና ሳይፈተን እልም ብሎ ጠፍቷል። ወደ አሜሪካ ሄዶ ነው የሚባል ወሬ ግን ተሰምቷል። ጉግሳን ግን በማርቸዲስ እየጫነ ጥሩ ጥሩ የሚባሉ ቦታዎችን፣ መዝናኛዎችን፣ ናይት ክለቦችን፣ ትልልቅ ሆቴሎችን አሳይቶታል። ትምህርቱን የባሰ ችላ እያለው መምጣቱን ልብ እንዳለ ደግሞ አንድ ነገር ብሎት ነበር። በሕይወት ትልቅ ሰው መሆን ማለት ምን እንደሆነ ካሳየው ሁሉ ካልገባህ አንድ ቀን ደግሞ ከአባቴ ጋር ቀጠሮ ይዤ ባገናኝህ የሚገለጥልህ ይመስለኛል ነበር ያለው። ከዛ በኋላ ግን ሳይመለስ ቀረ። ጉግሳ ዩኒቨርሲቲው ተዘግቶ ወደ አገሩ የሄደው በአባቱ ብቻ መመለስ አለበት ያለውን አንድ ጥያቄ ይዞ ነበር። አባቱን ያገኛቸው ግን በጠና ታመው ነበር። ከተጋደሙበት አልጋ አጠገብ አጓዛ ለብሳ ካለችው የእንጨት ሳጥን ላይ ቁጭ ብሎ አይናቸውን እየተመለከተ ይውላል። እሳቸውም አይናቸውን ከልጃቸው ላይ የማንከራተት አቅም ነበራቸው። ትልቅ ማሰብ ማለት ምንድን ነው? ትልቅ ሰው መሆን ማለትስ? እያለ ደጋግሞ ጠይቋቸዋል። ጉግሳው ከማለት በላይ የመሄድ አቅም ግን ችግር ነበር። አይኖቻቸው ብቻ የሚናገሩት ነገር አለ። ጉግሳ የጥያቄውን መልስ ጭል ጭል ከሚለው አይናቸው ለመጥለቅ ሲታገል ይቆይና ይተወዋል። ተሽሏቸው ሲነሱ ከአንደበታቸው ቢሰማው መርጦ 3ኛው ቀን ማምሻ ላይ ነቃ ያሉ መሰለውና ጥያቄውን ጮክ ብሎ ደገመላቸው። ከንፈራቸው ትንሽ ነቅነቅ አለና ጉግሳው ብሎ ዝም አሉ። አንድ እጃቸውን ወደ ራሳቸው ለመጎተት እየታገሉ መሆኑን ግን ልብ ብለዋል። አገዛቸውና ያሰቡት ቦታ ደረሰላቸው። የሌባ ጣታቸውን ሲያቃትቱ ቆዩና ጭንቅላታቸውን ነካ ነካ አድርገውት በዛው ዝም አሉ። እንቅልፍ ሸለብ ያደረጋቸው መሰለውና እሱም ትቷቸው ወደ ደጅ ወጣ። ረጅሙ ጣታቸው ጭንቅላታቸውን ነካ ነካ ሲያደርግ በአይኑ ላይ እየተንከራተተ አእምሮ ትርጉም ፍለጋ ተሰማራ። ለጥያቄው መልስ ለስሙ መስከረም ጠባ። መስከረም ነኝ ግን አይልም። ክረምቱም ክረም ስላልነበረ የጥቅምትን ወለላ የሚያስናፍቅ ልምላሜ ለመስከረም አቀብሎት አላለፈም። በሐርቡ በቃሉ አካባቢ የዘንድሮ ዜማ የወስፋት ጩኸት ብቻ እየሆነ ይመስላል። እሪኩም ዘመዳ ቢጮህም አይሰማም። የሚያስገመግመው ድርቅ ጩኸት ይበልጣል። ጉግሳም የአባቱ ሞት ልቡን ስብር እንዳደረገው በደመ ነፍስ ብቻ ወደ ዩኒቨርሲቲ ተመለሰ። 3ኛውን ዓመት የመጀመሪያ ሴሚስተር ትምህርት እንደነገሩ ጀመረው። ብቻውን ቁጭ እያለ ከመተከዝ አልፎ ወረቀት ገልጦ ማየት አቃተው። ንባብም እርግፍ አድርጎ ትቷል። ከዛ በላይ ስለ ሕይወቱ ምንም እያሰበው ያለ ነገር አልነበረም። ብቻ ሲሄድም ሲቀመጥም በሌባ ጣቱ ጭንቅላቱን ነካ ነካ ያደርጋል። ባንቀላፋ ቁጥር አባቱ ይታዩታል። እናትም አባትም ሆነው ያሳደጉት አባቱ ሐዘን ሁሉንም ነገር ጭፍን እንዳደረገበት
ልብ እያለ መጣ። አንድ ቀን ደግሞ እውን የመሰለ ህልም ከእንቅልፉ ቀሰቀሰው። ጉግሳው፣ እኔ የሞትኩት መሞት ስለነበረብኝ ነው። አንተ ደግሞ መኖር ስላለብህ እንዴት መኖር እንዳለብህ ብቻ ከልቦና ምከር። ነገር ዓለሙ ሁሉ ጭፍን ያለብህ ልቦና በሐዘን ስለተዋጠ ነው። የእኔ ልጅ የሚያቅት ነገር የለም። ሐዘንንም መርሳት ሊያቅትህ አይገባም። በሐዘን መብሰልሰል ራሱ ትንሽ ያደርጋል። የእኔ ልጅ ደግሞ ትልቅ ነህ እያሉት ነበር አባቱ። ተነስቶ ካልጋው ጠርዝ ላይ ቁጭ አለ። ጭንቅላቱን በሌባ ጣቱ ነካ ነካ እያደረገ ትንሽ ሲተክዝ ቆየና ተፍ ብሎ ተነሳ። ወረቀትና እስክሪብቶ አወጣ። እየተዥጎደጎደ የመጣበትን የቃላት ነዶ ሊያወርደው ተዘጋጀ። የጥያቄው መልስ ብሎ ጻፈ። አሰመረበትና ቁልቁል ወረደ። ግጥሙ ተንዠቀዠቀ። ጉግሳ ተመልሶ ጋደም ቢልም እንቅልፍ ባይኑ ሳይዞር ሌሊቱ ነጎደ። የሕይወቱን ኋላና ፊት እንደ አዲስ ግብ ግብ ገጥሞት ነበር። ንጋቱ ላይ ሸለብ አደረገውና ተኝቶ አረፈደ። ወዲያው እንደተነሳ ግን እየሮጠ የሄደው ወደ ዋናው በር ነበር። ሲጋራውን እየማገ ከሕይወቱ ጋር የገጠመውን ግብ ግብ ሳይጨርስ የአንበሳ አውቶቡስ እንደታጨቀ ከፊቱ መጥቶ ግትር አለ። ምን እንደገፈተረው ሳያውቀው ሲጋራውን ረጋገጠና ዘግዝኮ የሕይወት ልቃቂቱን እየጎተተ ዘሎ ጥልቅ አለበት። ያንን ጉድ ግፊያና እርግጫ የማያይ በጋቢ ፍን ተደርጎ የታዘለ ሕፃን ወዲያው ካጠገቡ ተመለከተ። በዛውም ነፍሱ ያላሰበችውን ሥራ አገኘች። የዘከዘከውን የዕድሜ ልቃቂት ከሁለት ቦታ ጠቅልላ ቋጠረችለት። ዩኒቨርሲቲ እስከገባበት ድረስ ያለውን የልጅነት ዕድሜ ዘመን አንቀልባ አለው። እጇም እግሯም ጥፍር ተደርጋ የታሰረች የእንዳሻቸው ዕድሜ፣ የዩኒቨርሲቲውን ደግሞ ዘመን አውቶቡስ አለው። እንዳው መሄድ እንጂ እንዴት እየሄዱ ስለመሆኑ የማይታሰብበት የድንብርብር ዕድሜ፣ የወደፊቱ ደግሞ ልኩ ባይታወቅም ዘመነ አደን መሆን አለበት። የዘመነ አደን ዕድሜ እንዴት ማጠር እንዳለበት አስቦ ሳይቋጨው አውቶቡሱ ጉዞዬን ጨርሻለሁ ብሎ ለጋር ሲቆም ጉግሳም የመጨረሻው ሰው ሆኖ ነበር የወረደው። ከዘመነ አውቶቡስ በአስቸኳይ የመውረዱ ውሳኔ ግን እዛው አልቆለታል። አሁን ያ ጊዜ 6 ዓመት አልፎታል። ጉግሳ ዘመነ አውቶቡስ ያለውን ዕድሜ ሸሽቶ በዘመነ አደን ተሸጋግሮ ዘመነ ጀልባ ያለውን ዕድሜ ጀምሬያለሁ፣ ወደ ዘመነ ፋይዳ ለመንደርደር ተዘጋጅቻለሁ ካለበት ቦታ ቆሟል። ቦታው ግን የዛሬ 6 ዓመት ዘመን አውቶቡስ ብሎ የሸሸው ለ2 ዓመት ያህል ተሰትሮ የቆየበት ያው የድሮ ቦታ ነው። አዲስ አበባ ዩኒቨርሲቲ 6 ኪሎ። አድማጮች፣ የዛሬው ትረካ ከዚህ ላይ አበቃ። ቀጣዩ ክፍል በቀጣይ ይቀርባል። ሰላም ቆዩ።